بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقهوا قولي السلام عليكم ورحمة الله وبركاته የተወደዳችሁና የተከበራችሁ የሀሩን ሚዲያ ተመልካቾቻችን እንደምን ውላችኋል እንደምን አምሽታችኋል ቀጥታ ስርጭት ወደ እናንተ እያቀረብንላችሁ እንገኛለን ያው እኛ ጋራ ሌሊት እኩለ ሌሊት አካባቢ ነው የምንገኘው ኢትዮጵያ ደግሞ በአሁኑ ጊዜ ከፈጅር በኋላ ላይ ነው ዛሬ የተሰማ አንድ ዜና አለና ከተባረክ መስጂድ ጋር ተያይዞ አዳሩን በጸጥታ ኃይሎች ተፈጽሞ ያደረ ተግባር አለ ይህ ተግባር በዋነኛነት የተከናወነው ሌሊት ጨለማን ተገን በማድረግ የጸጥታ አካላቶች ምንም አይነት መረጃ ለመስጂዱም ሆነ ለአጠቃላዩ ነገር ሳያሳውቁ የፈጸሙት ተግባር ነው ሜክሲኮ የሚገኝ ተባረክ ጀርመን መስጂድ ጨለማን ተገን በማድረግ በአካባቢው የጸጥታ አካላት አጥሩና ታፔላው መፍረሱ ታውቋል ከሌሊቱ 6 ሰዓት ጀምሮ ነው ይህ ተግባር የተከናወነው በዚህም የተነሳ የክፍለ ከተማው መጅሊስ ሆነ ለወረዳው መጅሊስ ምንም ነገር ሳይነገር የመስጂዱ አጥርና ታፔላ መፍረሱ ነው የታወቀው ይህንኑ ተከትሎ የአዲስ አበባ መጅሊስም እንደዚሁ ያወጣው መግለጫ አለ በእነዚህ ጉዳዮች ላይ ከባልደረባችን ሲራጅ ሙሰማም በአሁኑ ጊዜ ከዛው ከተባረክ መስጂድ ይገኛል ሰላም አለይኩም ወራህመቱላሂ ወበረካቱ ወአለይኩም ሰላም ወራህመቱላሂ ወበረካቱ ጀዛከላ ኸይር ባልደረባችን ሲራጅ ሙሰማ እንግዲህ ሌሊቱም ያለው መረጃ ስታጋሩን ቆይታችኋል አሁን ደግሞ እዛ ቦታው ላይ ነው ያለውና ምንድነው የተፈጠረው ነገር በቦታው ላይ ቢስሚላህ አልহামዱሊላህ ሰላቱ ሰላም አላ ረሱላህ ሰለላሁ ዐለይሂ ወሰለም ጀዛከላ አንተንም አድማጮቻችንንም ጀዛከላ ማለት እንፈልጋለን 9 ሰዓት አካባቢ ላይ አንድ ቴክስት ደርሶኝ ነበር መስጂዱን በተመለከተ በሌሊት የጸጥታ አካላት ለማፍረስ ገብቷል የሚል መረጃ አካባቢው ላይ ካሉ ሰዎች ደረሱኝ በቀጥታ ያደረኩት ስልክ መደወል ነበር ስልክ ስደውል የነገሩኝ ነገር ምንም አይነት መረጃ እንዳልደረሳቸው ሁሉም በጣም በርካታ የጸጥታ ኃይሎች እንደነበሩ ቦታው ላይና ምንም አይነት ኢንፎርሜሽንም እንዳያቀብሉ ስልካቸውን የመቀማት ተግባራትና መስጂዱን በተመለከተም ከዚህ በፊት በነበሩ ውይይቶች ላይ መልካም ግንኙነት እንደነበር ይታወሳልና ያንንም ያፈረሰ ተግባር መፈጸሙን የነገሩንና እዚህ ጋር ብዙ በርካታ ሰዎች ይገኛሉ እነሱም ያለውን ሁኔታ ያስረዳሉ ኢንሻአላህ ጀዛከላ ኸይር መርሐባ ኢንሻአላህ ጀዛከላ እሺ አገናኝ ኢንሻአላህ መርሐባ አንድ ወንድም እዚህ ጋር ይገኛል ሌሊት ተግባሩ ሲፈጸም እዚህ ቦታ ላይ የነበረ ወንድም ነውና እስኪ ያለውን ነገር ከሱ ጋር ቆይታ የምታደርጉ ይሆናል መልካም ኢንሻአላህ ሰላም አለይኩም ወራህመቱላሂ ወበረካቱ ወአለይኩም ሰላም ወራህመቱላሂ ወበረካቱ ጀዛከላ ኸይር ወንድሜ በመጀመሪያ ደረጃ ምንድነው የተፈጸመው ነገር ጉዳዩ በምን ላይ ነበር የነበረው ዛሬስ አዳሩ ምንድነው የተከናወነው ነገር አው እንግዲህ ቢስሚላህ 7 ሰዓት አካባቢ ነው የመጡት እና 7 ሰዓት ላይ ከመጡ በኋላ በእያንዳንዱ የተወሰኑ ሰዎች ነበሩ ሰዎቹ በቃ በጣም የሚያሳፍር ነገር ነበር የነበረው በቃ ታጣቂ ኃይል አለ በሲቪልም አለ የተለያየ በቃ ሁኔታው በጣም ያስፈራ ነበር እና ሰዎቹን ሰበሰቡ በአንድ አግተው ስልካችንን ተቀበሉ ከአንድ ቦታ እንዳንንቀሳቀስ አረጉ ወደ ሽንት ቤትም ሄድም የለም ምንም ነገር የለም እና በዛ ሁኔታ በጣም በሚያስፈራ ድባብ ውስጥ ነበርን የነበርነው አልহামዱሊላህ አሁን ግን ያው ይሻላል እንግዲህ ባለው ሁኔታ ምንድነው ከመስጂዱ ጋር ተያይዞ ያለው ጉዳይ ምንድነው እስከዛሬ የነበራችሁ ውይይት ምንድነው ለምንድንስ ነው ያፈረሱት ከዚህ ጉዳይ ላይ በተገናኘ ያለው ነገር ምንድነው እስኪ ግለጽልን ምንም ማብራራለን ያው ከመስጊዱ ጋር የነበረው ያው መስጊዱ ያው ማስፋፊያ ጠይቆ ነበር በማስፋፊያ ሁኔታ ላይ ያው ሂደት ላይ ነው የነበረው በሂደት ላይ ነው የነበረው ይሄ አሁን ሲከሰት ያው ድንገት ነው በቃ የሆነ እነሱ አስበውበት እኛ ምንም ባላሰብነው ሁኔታ ነው የመጡት እንጂ ያው ከነሱ ጋርም ሰላማዊ ነገር ነበር የነበረው እና የመጡበት ሁኔታ ግን በቃ የሆነ
መስጊድ ሳይሆን የሆነ በቃ አደንዛዥ እጽ የነበረበት ሁኔታ ነበር የሚመስለው። መስጊድ አንድ ተቋም ትልቅ ማህበረሰብን የሚገነባ ሳይሆን የሆነ አደንዛዥ እጽ ፍለጋ የመጡ ነገር ነው የሚመስለው የነበረው። እህም። ይህንን ያደረጉት እነማን ናቸው? በትክክል ይታወቃሉ? ማን ናቸው ይህንን ያደረጉት? ያው የከተማ ፖሊስ ያው ከዛ የመጡ ፖሊሶች ይመስሉኛል። ያው ከከተማ እና ፌዴራልም አለ። በቃ 4 አይነት ነው። በቃ የታጠቀ በፓትሮል አለ፣ ሲቪል አለ እና የከተማ ያው ከዛ የከተማ ፖሊሶችም አሉ። የከተማ ስለ ያው የቀበሌ ሳይሆን እዛው አዳነች አቤቤ ጋር የሚጠብቁ እንደዛ እንደ ዋርዲ አይነቶች የከተማ አይነት ፖሊሶች ነበሩ እና 4 እህም። አይነት ነው። በቃ የታጠቀ ፓትሮል አለ በፌዴራል በስናይፐር በምናምን የታጠቀ ሲቪሎችም አሉ። ደግሞ ያው ዝም ብሎ እግረኛም እንደ ወታደርም ነገር አለ። እህም። በቃ 4 ምን አይነት ነበሩ የእንትኑ የታጠቁ ኃይሎች። እህም። ምንድነው ዓላማቸው? በዋነኛነት ፍላጎታቸው ምንድነው? ለምንድንስ ነው ደግሞ የሚያፈርሱት? እንግዲህ ለማፍረስ ነው የመጡት። እንግዲህ ያው ሁኔታውን ለማየት ለማፍረስም አትለው በቃ የሆነ ግራ የተጋቡ አይነት ነገር ናቸው ይመስሉ። እዚህ ጋር አሁን ያጠረው መስጊዱ አይደለም፣ ትልቅ ካምፓኒ ነው ያጠረው አጥሩን። ያው ግን ያጠረልን ያው ለመስጊዱ ነው። ያው በውስጥ ያለ የኛ ቦታን ያጠረልን እሱ ነው፣ ካምፓኒውን ያጠረልን። ግን ያው በዛው በሂደቱም ያው የተለያየ ነገር ለማስመሰል የሱንም ዋና አጥሩንም ጭምር ነው ያፈረሱት እህም። እና አመጣጣቸው ለማፍረስ ነው ያው የመጡት የነበሩ። እህም። ምናልባት ከቦታው ጋር ተያይዞ መስጂዱን የማንሳት ፍላጎት ነበረ ከአሁን በፊት ወይስ ቀጣይ አጥሩን አፍርሶ ወደ መስጂዱ ለመሄድ ነው? ምንድን ነው መነሻ ምክንያቱ ብለህ ትገምታለህ? ደግምልኛ አልሰማውም። ምንድን ነው መነሻ ምክንያቱ? መስጂዱንም የማፍረስ ፍላጎቱ አለ ወይስ ደግሞ ምንድን ነው ከጀርባ ያለው ዓላማ ምንድን ነው? ወይስ ከመስጂዱ ጋር በተገናኘስ የነበረ ውይይትስ ነበር ወይ ከመንግስት አካላት ጋር? መጀመሪያም አሁን እኛንም ሲይዙን ያው እንትን ብሎን ነው በቃ ያገቱን። ግን ያው ከመስጊዱ ጋር በተገናኘ መስጊዱን የምትነኩት ከሆነ እኛ ቅድሚያ ነው የምንሞተው ብለን ነገርናቸው። አይ እነሱም ነገሩን መስጊዱን ሳይሆን የታጠሩን አጥር ነው የምናፈርሰው ምናምን አሉ እንጂ ከመስጊዱ ጋር ዋናው የመስጊዱ አካሉ ቦታውን ነው። እንግዲህ መስጊዱን እናፈርሳለን ካለ ዋናውን መስጊድ ቢነኩ ነው እኛም ያው ህይወታችንን ለመስጠት ነበረ ቆርጠን የነበረ እንጂ እነሱ ጋር ነግረናቸዋል። መስጊዱ ዋና መስጊዱን ጫፉን እንዳትነኩ ምናምን ብለን ያው የመስጊዱን አካል ነው አጥሩን ያፈረሱብን። ታፔላውስ ተነስቷል? ታፔላውንስ አንስተውታል? ታፔላውን አንስተውታል። እንዲሁም እነሱ ትእዛዝ የተሰጣቸው የከተማና የእንትን መሰሉኝ እነሱ እንዲፈርስ የክፍለ ከተማ አመራሮች ናቸው። እንዲሁም እንዲፈርስ ያደረጉት ዋና ታፔላውን ማለት ነው። ይህንን ነገር ሲያደርጉ አስቀድመው የተነጋገሩት ነገር አለ ወይ? ወይም ደግሞ ከመስጂዱ ጋራ ይሄ መስጂዱ እንዲነሳ እንፈልጋለን ወይም ደግሞ ሌላ ነገር የማድረግ ፍላጎቱስ የገለጹበት በተለያየ መንገድ የተጀመሩ ውይይቶች የነበሩ ሂደቶች ነበሩ? አልሰማም፣ ትደግምልኛለህ? ይህንን በተመለከተ መስጂዱን ለማፍረስ ወይም ደግሞ ቦታውን የመፈለግ ከአሁን ቀደም የነበሩ የተጀመሩ ውይይቶች ከአስተዳደሩ ጋር ሌሎችም የተጀመሩ ነገሮች ነበሩ ወይ? መርሐባ አይሰማም? ቀጥል፣ አሁን ይሰማል። አስቀድመው እንግዲህ አካባቢው ለልማት የማፍረስ ነገር በስፋት እንዳለ ይታየኛል እንደማየው። መስጂዱም ላይ ተመሳሳይ አይነት ነገር የማድረግ ፍላጎቶች ከአሁን በፊት የተንጸባረቁ ወይ ከመስጂድ ኮሚቴዎች ጋር ሲደረጉ የነበሩ ውይይቶች መሰል ነገሮች አሉ ወይ ነበሩ ወይ? አዎ ነበሩ፣ እንደዛ ነገሮች ነበሩ። ግን አሁን ይሄን ነገር ለማድረግ ሲመጡ ግን ማንንም አማክረው አይደለም የመጡት። ከዚህ በፊት ያው ከመስጊዱ ጥሩ ግንኙነት ነበራቸው። ከዛ በኋላ ግን አሁን ይሄን ነገር ሲያምን ማንም ያወቀም ማንም እንትን ያለ ነገር የለም። እንደዛ ቢሆን ኖሮ በሌሊት አይመጡም ነበራ።
ስለዚህ መጣው ማለት የሆነ መረጃዎችን ሰብስባለች መሰለኝ የከተማ አስተዳደሯ ክብርት አዳነች አቤቤ መጀመሪያ መታ ጁማ ዕለት ያው ካሜራ እንዳነሳችው ቦታውን ሁኔታውን አጣርታ እንደሄደች ያው መረጃው አለን እኛ። ማለት ከዚህ ከተማ አስተዳደሩ ይሄንን በተመለከተ የማጣራት ወይም ደግሞ እንዲህ ያለ ነገር አድርጓል ማለት ነው። በዚህ ጉዳይ ላይ መጀመሪያ አይታ ፎቶ አንስታ ምናምን ሄዳለች። ስለዚህ ይሄ ጨለማን ተገን በማድረግ ያው ታስቦበት የተደረገ ነገር ነው ማለት እንችላለን። አዎ በቃ እንደዛ ነገር ነው። እነሱ ሁኔታቸው አመጣጣቸው የሚያስፈገው እንደዛ ነው። መልካም ጀዛከላ ኸይር ለሰጠኝ መረጃ። ምን መልእክት አስተላልፋል ይሄን በተመለከተ ለመንግስት አካላት የሚሆን ለጸጥታ ኃይሎች? መስጂዱ እንግዲህ ለብዙ አመታት ሙስሊሙ ሲሰግድበት የነበረ አካባቢ ነውና ይህንን እንዴት ነው የምትገልጸው? ምን መልእክት አለ በዚህ ጉዳይ ላይ? ያው እንግዲህ የምሰጠው አስተያየት ይሄ በቃ ተቋም ነው፣ ተቋምም የእምነት ተቋም ነው እና ለማህበረሰቡም ለወጣቱም የሚጠቅም ነገር ነው የሚሰራበትም እና የሚገነባውም ጥሩ ዜጋ ለመገንባት ነው። መቼም ያው የሃይማኖት ተቋማት እንደዚህ አይነት የሃይማኖት ተቋማትን እያፈረስክ ከቦታ እያፈናቀልክ እያፈረስክ ዜጋን ለመገንባት ምን አይነት አላማ ይኖራል የሚለው ነገር ደግሞ ያው አስተያየት ነገር ነው የሚሰጠው። ጀዛከላ ኸይር። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም አለይኩም ወራህመቱላሂ ወበረካቱ። አድራይ ይሰማል? ሰላም አለይኩም። ይቅርታ ሲራጅ ማይኩ ተነክቶ ነበር መሰለኝ። ሰላም አለይኩም ይሰማል? ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ይሰማል? መርሐባ ሲራጅ መቀጠል ይችላል ኢንሻአላህ። ቦታው ላይ አሁን ዞር ብዬም እየተንቀሳቀስኩኝ ነበር። ከአንዳንድ ወንድሞችም ሀሳብ ለመሰብሰብ እንደሞከርኩት ከንቲባዋ የከተማዋ ከንቲባ ክብርት አዳነች አቤቤ ጁማ ዕለት ቦታው ላይ መታ ኢንፎርሜሽኖችን ሰብስባ አይታ እንደሄደች ነው ራሷ ከንቲባዋ ጭምር ማለት ነው። እስኪ ካሜራውን ባክ ታደርገዋለህ እንዴ? ካሜራ ሴቲንግ ላይ ግባና እስኪ ባክ አድርገህ ዙሪያውን አስቃኘን። ሴቲንግ ላይ ግባና ሴቲንግ ላይ ገብተህ የካሜራ ኢንሻአላህ መርሐባ ክቡራን ተመልካቾቻችን የተከታተላችሁት የምትገኙት በቀጥታ ስርጭት እያስተላለፍንላችሁ የምንገኘው ፕሮግራም ነው። እኛ ጋር እኩለ ሌሊት ላይ ነው። ኢትዮጵያ ጠዋት 1 ሰዓት አካባቢ ነው። እንግዲህ የተባረክ መስጂድ መሃል ሜክሲኮ አካባቢ የሚገኝ መስጂድ ነው። ይህንን መስጂድ እንትን ለማድረግ አጥሩን የማፍረስ ስራ ሌሊት ተከናውኗል። ይህ እንግዲህ የአዲስ አበባ መጅሊስም ከዚሁ ጋር በተገናኘ ያወጣው መግለጫ አለ። ጉዳዩን በተመለከተ የአዲስ አበባ መጅሊስም እንደዚሁ መግለጫ አውጥቷል። የአዲስ አበባ መጅሊስ በዚሁ በመግለጫው ላይ የገለጸው ነገር ምንድነው? ምንም አይነት መረጃ የክፍለ ከተማው መጅሊስና ለወረዳው መጅሊስ ሳይነገር የመስጂዱ አጥርና ታፔላ ማፍረስ ከጸጥታ አካላት የማይጠበቅ ህገወጥ ተግባር ነው በማለት ገልጿል። የአዲስ አበባ መጅሊስ ባወጣው መግለጫ በረጅምና በተደጋጋሚ ውይይት የተሻለ መግባባት ላይ ተደርሶ በቀን የተሰራን የመስጂድ አጥር ጨለማን ተገን አድርጎ ማፍረስ ኃላፊነት የጎደለው ተግባር ነው ብሏል። አዲስ አበባ መጅሊስ በፌስቡክ ገጹ እንደገለጸው በአዲስ አበባ በቂርቆስ ክፍለ ከተማ ሜክሲኮ አካባቢ ወረዳ 10 ተባረክ ጀርመን መስጂድ ህጋዊ ካርታ ያለውና ከ1967 ጀምሮ ሲሰገድበት የቆየ መስጂድ መሆኑን አዲስ አበባ መጅሊስ ገልጿል። አካባቢውን በአዲስ መልኩ ለማልማት መንግስት የጀመረውን እንቅስቃሴ በመደገፍ መስጂዱን በአዲስ መልክ ለመስራት ፕሮጀክት ተዘጋጅቶ ለሚመለከተው የመንግስት ተቋም ገቢ ተደርጎ ክትትል እየተደረገበት ባለበት ወቅት አካባቢውን እያለማ ይላል አዲስ አበባ መጅሊስ ባወጣው መግለጫ። የአዲስ አበባ የመስጂዱን ዙሪያ በማጠር በሰላማዊ መንገድ ከአካባቢው ጀማዓ በማስረከብ መስጂዱ እየተሰገደበት ይገኛል ይላል። የአዲስ አበባ ከተማ እስልምና ጉዳዮች ምክር ቤት ከከተማ መስተዳደሩ የሰላምና ጸጥታ
ቢሮ አስተዳደር ጋር በጉዳዩ ላይ ሰፊ ውይይት ያደረገ ሲሆን አጥሩ ባለበት ሁኔታ በውይይት ዘላቂ መፍትሄ እንዲሰጥ ከስምምነት ተደርሶ ነበር። ከዚህ በተጨማሪም ረመዳን 28 የአካባቢ ጀማዓ ባዘጋጀ የኢፍጣር ፕሮግራም የክፍለ ከተማ ዋና ስራ አስፈጻሚ ዶክተር አዲሱ ሻንቆ በአካል በመገኘት የማህበረሰቡን ጥያቄ ለመመለስ እየሰሩ መሆኑን አስታውቀዋል ይላል። ከዚህ በተጨማሪም ይህ በእንዲህ እያለ በሰላማዊ መንገድ በቀን የተገነባውን የመስጂድ አጥር ጨለማን ተገን አድርጎ ማፍረስ፣ በመስጂድ ውስጥ የሚገኙ የመስጂድ ኻዲሞችን ማሰር በምንም መመዘኛ ህግ ማስከበር ሊሆን እንደማይችል አዲስ አበባ መጅሊስ አስታውቋል። በመሆኑም ከፍተኛ ምክር ቤቱ ድርጊቱን አጥብቆ ያወግዛል። በመጨረሻም የፌዴራል የሜጋ ፕሮጀክቶች ተወካይና የመንግስት የስራ ኃላፊዎች ባሉበት የተገነባው የመስጂድ አጥር ወደ ነበረበት እንዲመለስ እና ያለምንም ጥፋት ከመስጂድ የታሰሩት ሰዎች በአስቸኳይ እንዲለቀቁ እናሳስባለን ሲል የአዲስ አበባ መጅሊስ በማህበራዊ ድረገጹ ገልጿል። በቦታው ላይ የሚገኘው ባልደረባዬ ሲራጅ ሁኔታውን እያስቀኘን ይገኛል። መልካም ሲራጅ፣ መቀጠል ትችላለህ። መርሐባ። ሰላም አለይኩም አብዱራሂም። ወሰላም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ነው? አልሐምዱሊላህ ሰላም ነው። ይሰማል። መርሐባ። አልሐምዱሊላህ። ለአድማጮች ለተመልካቾች ይቅርታ መጠየቅ እፈልጋለሁ። ስልኬ ኔትወርክ አስቸግሮኝ ነበር። አሁን እዚህ የአዲስ አበባ እስልምና ጉዳዮች ዋና ስራ አስኪያጅ አቶ ሪያድ ጀማል ቦታው ላይ ተገኝተዋል እና ከእሳቸው ጋር ቆይታ እንድታደርግ ወደ እሳቸው እጋብዝሃለሁ። መልካም ኢንሻአላህ። መርሐባ። ሰላም አለይኩም ወራህመቱላሂ ወሰላም ወራህመቱላሂ ወበረካቱ። እንዴት ነህ ወንድም ሪያድ? ሰላም ነህ? አልሐምዱሊላህ ጀዛከላህ ኸይር። ከተባረክ መስጂድ ጋር ተያይዞ ምንድነው የነበረው ሂደት? በመጀመሪያ ደረጃ ከሱን ጀምር። ትንሽ ድምጽ ከተባረክ መስጂድ ጋር ተያይዞ የነበረው ሂደት ምን ይመስላል የሚለው እስኪ ከመጀመሪያው ጀምሮ ያለውን ሂደት ግለጽልን። ያው የተባረክ መስጂድ ዛሬ የነበረውን ከማታ ከሌሊት ጀምረን ስንከታተል ነበረ። አሁን መጨረሻ ላይ በአካልም እዛ ቦታ ላይ ተገኝቼ ከፈጅር ሰላት በኋላ ያለውን ነገር እያየው ነው። ከመጀመሪያ መሰረታዊ ጥያቄው መስጂዱ ኦልሞስት ከ1967 ጀምሮ ቦታው ላይ ህጋዊ ቦታ ያለው 50 ዓመት በላይ ሲሰገድበት የነበረ ከመጅሊሱ እኩል እድሜ ያለው ትልቅና ነባር መስጂድ ነው። ይሄ ነባር መስጂድ ያለበት ቦታውን አጠቃላይ 2911 ካሬ ሜትር ነው ህጋዊ ካርታችን። ግን ቦታው ላይ የአካባቢው ማህበረሰብ ከመጅሊሱ ጋር ተባብሮ ቦታውን ከማልማት እና ሌሎች ማዕከሎችንም ጨምሮ ለመስራት ተደጋጋሚ ጥያቄዎችን ስናቀርብ ነበረ። ይሄ ጥያቄ ቆይቷል። ከተማ አስተዳደር ከንቲባ ጽሕፈት ቤት እና መሬት ማኔጅመንት ጋር ከቀረበ ጉዳዩ እየታየ ይገኛል። ጥያቄያችንን በህጋዊ አግባብ እየሄድን እያለን አሁን ቅርብ ጊዜ ይሄ አካባቢው ላይ ለገሃር ላይ ኤግዚት ለሚባል አልሚ ድርጅት የሪል ስቴት ተሰጥቶ እየተሰራ ነው እና እነዚሁ አልሚ ድርጅቶች ከፌዴራል የሜጋ ፕሮጀክት የስራ ኃላፊዎች እንዲሁም ከወረዳና ለከተማ የመንግስት ኃላፊዎች ጋር ሆነው አካባቢው ላይ ያለው ቦታው ለመስጂድ አካባቢ ነው እና ይህንን ቦታ በራሳቸው ተነሳሽነት አጥረው ለማህበረሰቡ አስረክበው ነው የተመለሱት። ይህንን ተከትሎ እኛ ጋም ሰላምና ጸጥታ ጥያቄ ቀርቦ ነበርና ፕሬዝደንቱ በተገኙበት የመንግስት የስራ ኃላፊዎቹን በተገኙበት በጉዳዩ ላይ ዝርዝር ውይይት ተደርጎ አጥሩን ሙሉ ለሙሉ ያጠረው አልሚ ድርጅቱ እንደሆነ፣ በዚህ ሂደት ደግሞ የወረዳና የከተማ የመንግስት የስራ ኃላፊዎች እንደተሳተፉ እንደሚያውቁ ሁሉ እንትን ብለን ጉዳዩ በዚህ መልኩ ሂደትን በውይይት እንደሚፈታም እነሱም አንስተው በዚህ መልኩ ነበረ የተቋጨው። ከዛ በኋላም ደግሞ ባቀረብነው ጥያቄ መሰረት ኦልሞስት ረመዳን መጨረሻ አካባቢ ላይ ከመሬት ማኔጅመንት ባለሙያዎች መጥተው የታጠረውን መሬት ልኬት አድርገው ተመልሷል። ህጋዊ ልኬቱም ማለት ነው ወደ ህጋዊ ፕሮሰስ ከመውሰድ አንጻር ይሄ ቅርብ ጊዜ የተደረገ ነው። እነዚህ ነገሮች በህጋዊ መስመር እየሄዱ ባሉበት ሁኔታ ነው ትናንትና ማታ ምክንያቱም ባላወቅነው መጥተው አጥሩ እንዲፈርስ የተደረገው። ሀቂቃ ይሄ አሁን እኛ እንደ አዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት እያንዳንዱን ነገር ከማንኛውም የመንግስት አካል ጋር ይመለከት አካል ጋር ለመነጋገርም ዝግጁ ነው። በጣምም እየተነጋገርን ነው ህጋዊ ምላሽ ማህበረሰቡ እንዲያገኝና ቦታው ላይ የኛ እንደ ሙስሊሞች እንደ ተቋም የመልማት ፍላጎታችንም ደግሞ ምላሽ አግኝቶ ፕሮጀክቶቹ እዛ ቦታ ላይ እንዲሰሩ ውይይቶች
ጥረቶችንም እያደረግን እንገኛለን። አሁን ግን ምክር ቤቱ ኖቲፋይ ባልተደረገበት ከፍተኛ ምክር ቤቱም የክፍለ ከተማም የወረዳም የመስጂድ ኮሚቴውም ኖቲፋይ ባልተደረገበት የጸጥታ መዋቅር መጥቶ በዶዘር አፍቶ መሄዱ ተገቢ ነው ብለን አናስብም። እንደ ተቋም አውግዘናል። ከሚመለከታቸው የመንግስት አካላት ጋር ደግሞ ተገቢው ምላሽና ማስተካከያ በአፋጣኝ እንዲደረግ የማድረግ ሂደቶችንም እንሄድበታለን። አብዱ ያለው ነገር ለጊዜው ይሄው ነው። መልካም፣ እጅግ አድርጌ አመሰግናለሁኝ ሪያድ። ይህንን በተመለከተ በተለይም ደግሞ ለመንግስት አካላትም ሆነ ለማህበረሰቡ ምን መልእክት አለ? ሌላ የተለየ መልእክት የለም። ያው ማህበረሰቡ አንደኛ ማታ ላይ እስካሁን ያልተጣሩ እንትኖች አሉ። ኦልሞስት የመስጂድ ካዲም መስጂድ ጥበቃዎች እንዳለ አንድ ላይ ተሰብስበው ስልካቸው ተለቅሞ የታሰሩ ሰዎች አሉ የሚል መረጃዎችን ነው እየሰማን ያለ ነው። እነሱ በአስቸኳይ መለቀቅ እንዳለባቸው በመግለጫችንም አክለናል። ማህበረሰቡ ያለውን ነገር በትዕግስት እንዲጠባበቅና ምክር ቤቱ ህጋዊ አካሄዶቹን ይሄዳል። መነጋገር ካለበት የመንግስት አካላት ጋር ይነጋገራል። የደረስንበትን ነገር ደግሞ ለማህበረሰቡ ባላ ፈቃድ በየጊዜው አፕዴት እያደረግን እንሄዳለን እና ማህበረሰቡ በትዕግስት እንዲጠባበቀን በዚሁ ጥሪ ያስተላልፋል። የአዲስ አበባ እስልምና ጉዳዮች ምክር ቤት ስራ አስኪያጅ አቶ ሪያድ ለሰጡን ማብራሪያ እጅግ አድርጌ አመሰግናለሁ። መርሐባ ጀዛከላሁ ኸይር። ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ። የተወደዳችሁና የተከበራችሁ የሀሩን ሚዲያ ተመልካቾቻችን በቀጥታ ስርጭት እየተከታተላችሁ የምትገኙት የሜክሲኮ የሚገኘው የተባረክ ጀርመን መስጂድ ጨለማን ተገን በማድረግ በጸጥታ አካላት አጥሩና ታፔላው ማፍረሳቸውን አስመልክቶ በቀጥታ ስርጭት ከዚያው ከቦታው ባልደረባችን ሲራጅ ሙሰማ እያስተላለፈልን የሚገኘውን ፕሮግራማችን ነው። ቀደም ሲል እንግዲህ የአካባቢው የአይን እማኞች እንዲሁም ደግሞ የአዲስ አበባ እስልምና ጉዳዮች ምክር ቤት ስራ አስኪያጅ አቶ ሪያድ ገልጸውልናል። ሲራጅ እንግዲህ ያለውን መረጃ ተከታትለ አንተም በቦታው ላይ ተገኝተህ ስላደረስከን በተመልካቾቻችን ስም እጅግ አድርገን እናመሰግናለን። ሀሩን ሚዲያ እንግዲህ ወቅታዊ መረጃዎች አመራር ይቻላል። አብዱሬ መልካም አለ ኢንሻአላህ ማነጋገር ይቻላል። መርሐባ አንድ ሰው ያለውን ኢንፎርሜሽን በተወሰነ መልኩ ያለውን ነገር ይነግረናል። ይሻል መርሐባ። እሺ ጀዛከላህ ኸይር። እሺ አገናኝ السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. ጀዛከላህ ኸይር ወንድማችን ማን እንበል በመጀመሪያ ደረጃ እንዲሁም ደግሞ ምንድነው የተፈጠረው ነገር የሚለውን እስኪ አብራራለን። መጀመሪያ ቢስሚላህ ይሄ ቦታ ወረዳ መጅሊስ ክፍለ ከተማ መጅሊስ አዲስ አበባ መጅሊስ የኔ ስሜ ቢስሚላህ አብዱረዛቅ ሰያር ይባላል። የወረዳ መጅሊስ ነኝ። ይሄን ቦታ ስናጥር ከወረዳ መጅሊስ ከክፍለ ከተማ መጅሊስ ከአዲስ አበባ መጅሊስ እና ከመንግስት አካል ከወረዳ ከክፍለ ከተማ እና ከሌሎች ከየግል ሂል አመራሮች ከሜጋ ፕሮጀክት ኃላፊዎች ከፕራይም ሚኒስቴር ቢሮ ኃላፊዎች ከነሱ ቁጭ ብለን ተነጋግረን ያለውን ሁኔታ በህጋዊ መንገድ ተነጋግረን ወደ ማጠር ገብተን ሙሉ ከታጠረ በኋላ ካለቀ በኋላ ያው አሁን ካጠርነው ወደ 3 ወር ገደማ ይሆናል። በ3 ወር ውስጥ ምን እንደመጣ ምን እንደሆነ እኛ የምናውቀው ነገር የለም። እስካሁን ያለው ነገር በሰላምና በለሁኔታ እየሄደ በነበረበት ሁኔታ አፍጣር ራሱ ጠርተን የክፍለ ከተማው አመራር ዶክተር አዲሱ ሻንቆን የወረዳ አመራር ይግለጡ እነሱን ጠርተን ያለው ሁኔታ አዙረን አሳይተን ቶሎ ተለክቶ ካርታ እንዲሰጥና ማስፋፊያውን በዛው ልክ አፍጠር ጠርተን እነሱም ንግግር አድርጎ ያለው ሁኔታ በዚሁ ልክ በሄደበት አሁን ግን በማታ ምን እንደተፈለገ ምን እንደታሰበ እኛ ማናቀም ያው ሰግደን ወደ ቤት በሄድንበት ለሊት 7 ሰዓት ነው የተደወለልኝ። 7 ሰዓት ላይ ተደውሎልኝ ስመጣ 7 ሰዓት ላይ ተደወለልኝ። እኔ 9 ተኩል ላይ ከብራዮ ነበርኩኝ። ብራዮ ላይ ታክሲ ኮንትራት ይዤ መጥቼ ሲደርስ 9 ተኩል ነው። 9 ተኩል ላይ ሲደርስ ወላሂ ያየሁት ነገር በጣም የሚያምርም አይደለም። ሲያፈርሱ ሲነቅሉ
በግሬደር እንትን ሲሉ ያው ውስጥህ ይታመማል፣ ውስጥህ ያነባል። ብቻዬን ምንም አልቻልኩም፣ ምንም ማድረግ አልቻልኩም። እያየሁኝም እያነባሁኝም 9 ሌሊት 9 ሰዓት ተኩል ነው መጥቼ የደረስኩት። ስደርስ ታፔላ ይነሳል፣ ምናራ ይነሳል፣ አጥሩ በግሬደር ይጨፈለቃል። ያው ምንም ማድረግ አልቻልኩም። ያለውን ነገር መደወል አለብኝ ነካለ ሁሉም ለፌደራል ለእነ መሐመድ አባተ ለሪያድ ለሚመለከታቸው በጠቅላላ ደውዬ ድረሱልን፣ እንግዲህ ያለው ሁኔታ ይሄ ነው በሚል ደወልኩላቸው። ያው ያለው ሁኔታ አሁን ጨርሶ ፈርሶ ሙሉ በሙሉ ፈርሶ የተወሰነ ነው የቀረው እንጂ እንዳለ አፍርሶት የቀረውንም ደግሞ እንዳይጠቅም በግሬደር ጭፍልቅልቅልቅ አድርጎ ይዞት ነው የሄዱት። ያለው ሁኔታ ይሄን ይመስላል እላለሁ። እጅግ አድርጌ አመሰግናለሁ። እናንተም እንግዲህ እንደ ወረዳ መጅሊስ ጉዳዩን በሌሊት ተነስታችሁ ጭምር በዚህ ልክ መከታተላችሁ ኃላፊነታችሁን ለመወጣት ያደረጋችሁ ጥረት የሚበረታታ ነው። ይህንን በተመለከተ ለመንግስት አካላቶች እንዲሁም ለህዝበ ሙስሊሙ ምን መልእክት አለ? ያን ሁሉ ከተወያያችሁ በኋላ ምሽትን ጨለማን ተገን አድርጎ ማፍረስስ ምን የሚሉት ተግባር ነው? ይሄ ሀቂቃ ከአንድ መንግስት የሚጠበቅ ሌሊትን ተገን አድርጎ እንደ ሽፍታ ማድረጉ ምንም ተገቢ አይደለም። ይህ በቀን መጥቶ ተነጋግሮ መሆንም ካለበት ይሄ መደረግ አለበት። አንድን ተቋም መስጊድን የመሰለ ተቋም በሌሊት እንደ ሽፍታ ገብቶ ይሄንን ማድረጉ ተገቢና አግባብ አይደለም። ከመንግስት ይሄ አይጠበቅም። ማድረግም ካለበት ከህዝበ ሙስሊሙ ጋር ከአመራሮች ጋር ተነጋግሮ ያለውን ነገር ይሄ ነው የሚሆነው ብሎ በቀን ተነጋግሮ ማድረግ ሲገባ ይህ በቀን በማታ በሌሊት መደረጉ አግባብና ተገቢ አይደለም። እኔ ከመንግስት ይሄ ይጠበቃል ብዬ እኔ ሀቂቃ አልጠብቅም፣ መሆንም የለበትም። ሙስሊም ህብረተሰብ ግን ካሁን በኋላ ያለውን ነገር በደንብ እኔ መልእክት የሚያስተላልፈው ለመስጊዳችንስ ምን ዋስትና አለው? ምንድነው ይሄ ዋስትናችን? እኔ ለመጅሊሱም ለህዝበ ሙስሊሙ የሚያስተላልፈው ነገር ምንድነው ዋስትናችን? ካሁን በኋላ በሌሊት ላይ እንደዚህ ምርቶ የሚፈርስ ከሆነ መስጊዶቻችንስ ምንድነው ዋስትና ያላቸው የሚለውን ነገር እኔ ለሙስሊሙ ህብረተሰብ በደንብ ነው ነክተን መጠበቅ አለብን። ምንም ማመን የለብንም። እኛ ያለነው ሁኔታ አሁንም ያማረ አይደለም። መስጊዶቻችን ሊፈርሱ በሌሊት መጥቶ ማፍረስ ምን ማለት ነው? ስለዚህ መንግስትም ይሄንን ነገር በደንብ ሰምቶ እጁን ከመስጊዶች ያንሳልን። ያለውን ነገር ደግሞ ከአመራሮች ከሙስሊም ጋር ከሙስሊም ህብረተሰብ ጋር ተነጋግሮ መፍታት ያለበት ነገር መፍታት አለበት እንጂ ካሁን በኋላ ግን ከመስጊድ እጁን ያንሳልን። ይሄ ካልሆነ ግን ከባድ ነው። ይሄን መልእክት ነው ማስተላለፈው ነኝ። እጅግ አድርገን እናመሰግናለን። ጀዛከላህ ኸይር። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጀዛከላህ ኸይር። መርሐባ ባልደረባችን ሲራጅ እጅግ አድርጌ አመሰግናለሁ። ኢንሻአላህ አጠር ያለ ምናልባት ዘግይተው ለመጡ ሐሳቡን ጠቅለል አድርገህ ማጠቃለያህን በዛው እንድታቀርብ ጋብዛለሁ። ጀዛከላህ ኸይር። መርሐባ አብዱራሂም፣ ያው እንደተከታተልከው ከወረዳ መጅሊስ ጀምሮ አካባቢው ላይ ያሉ አካላት ባላወቁበት ሁኔታ አዲስ አበባ መጅሊስ አመራሮችም እዚህ ደርሰው ነበር። ምንም አይነት ንግግር በሌለበት ሁኔታ ይሄ መሆኑ አግባብ አለመሆኑን ገልጸውልናል። የሚመለከተው አካልም አሁንም መፍትሄ ይሰጣል ብለን እናስባለን። እንደ አህሩም ሚዲያም ወደ በኋላ አካባቢም ቦታው ላይ የፈረሰውን ቦታ ላይ ለተመልካቾቻችን ቪዲዮውን የምናደርሳቸው መሆኑን ለመግለጽ እንወዳለን። በእኔ በኩል ጨርሻለሁ። ጀዛከላህ አብዱራሂም። እጅግ አድርገን እናመሰግናለን ባልደረባችን ሲራጅ። አንተም በሌሊቱ ክፍለ ጊዜ በጽሁፍ አሁን ደግሞ በጠዋት ቦታው ድረስ ተገኝተህ በቀጥታ ስርጭት የዘገባ ሽፋን ለተመልካቾቻችን ስላደረስክ እጅግ አድርገን እናመሰግናለን። ሀሩን ሚዲያ እንደ ሁልጊዜ የሙስሊሙን ጉዳይ አጀንዳዎች በተመለከተ መረጃዎችን ከቦታው በስፋት ማድረሱን ይቀጥላል። ኢንሻአላህ ሚዲያውንም በማጠናከር የጀመርነው ትልቅ ሜጋ ፕሮጀክት አለ። የሙስሊም ማህበረሰብ ጉዳዮችን በተመለከተ በሰፊው ሚዲያው የራሱ ገቢ ማስገኛ ኑሮት ሰፊ በሆነ መንገድ አሁን ባልተሟላ ቴክኖሎጂ በአነስተኛ የሰው ኃይል ነው ሰፊ ስራዎችን በእንዲህ ያለ መንገድ እየሰራ ያለው ሀሩን ሚዲያ እና ሚዲያውን በማጠናከር ወደፊት እንግዲህ ሰፊ ስራዎችን ከመስራት አንጻር ሁሉም ሚናውንና ኃላፊነቱን እንዲወጣ በዚሁ አጋጣሚ አደራላለሁ። ሲራጅ እጅግ አድርጌ አመሰግናለሁ በድጋሚ። ጀዛከላህ። ሰላም አለይኩም።
ወአለይኩም ሰላም ወራህመቱላሂ ወበረካቱ። የተከበራችሁና የተወደዳችሁ የሀሩን ሚዲያ ተመልካቾቻችን እኛ ጋር እንግዲህ እኩለ ሌሊት ላይ ነው በአሁኑ ሰዓት። ኢትዮጵያ ላይ ደግሞ ጠዋት 1 ሰዓት ከ10 ነው። የዛሬ ዋነኛ በቀጥታ ስርጭት እንግዲህ ስቱዲዮም ባልሆንኩበት ከቤት ሆኜ በቀጥታ ስርጭት የገባሁበት ዋነኛው ምክንያት በዛሬው ዕለት ሜክሲኮ የሚገኘው ተባረክ መስጂድ ጨለማን ተገን በማድረግ የአካባቢው የጸጥታ አካላት አጥሩንና ታፔላውን ማፍረሳቸውን ተከትሎ በሌሊትም ጭምር መረጃውን ስናደርስ ቆይተናል። ይህንን ተከትሎ እንግዲህ መረጃዎችን ወደ እናንተ እያደረስን ነበር። ይህ የምታዩት ነው መስጂዱ የፈረሰው አጥሩ ይሄ ነው። አጥሩንና ታፔላውን የማፍረስ ሂደት ነው የተከናወነው። በዋነኛነት ይህንን ተከትሎ የወረዳው መጅሊስም እንደዚሁ ድርጊቱን በተመለከተ ቀደም ሲል በሀሩን ሚዲያ ጋር በነበረው ቆይታ ገልጿል። የአዲስ አበባ መጅሊስም እንደዚሁ በማህበራዊ ድረገጹ መግለጫ አውጥቷል። የአዲስ አበባ መጅሊስ ስራ አስኪያጅም እንደዚሁ በሀሩን ሚዲያ በቀጥታ ስርጭታችን ላይ በመግባት መልእክታቸውን አስተላልፈዋል። እንግዲህ በመግለጫቸው የገለጹት ነገር ምንድነው? በረዥምና በተደጋጋሚ ውይይት የተሻለ መግባባት ተደርሶ በቀን የተሰራን የመስጂድ አጥር ጨለማን ተገን አድርጎ ማፍረስ ኃላፊነት የጎደለው ተግባር ነው ሲሉ ነው የገለጸው የአዲስ አበባ መጅሊስ። በአዲስ አበባ ቂርቆስ ክፍለ ከተማ ሜክሲኮ አካባቢ ወረዳ 10 ተባረክ ጀርመን መስጂድ ህጋዊ ካርታ ያለው ከ1967 ጀምሮ ሲሰገድበት የቆየ መስጂድ መሆኑን አዲስ አበባ መጅሊስ ገልጿል። አካባቢውን በአዲስ መልክ ለማልማት መንግስት የጀመረውን እንቅስቃሴ በመደገፍና መስጂዱን በአዲስ መልክ ለመስራት ፕሮጀክት ተዘጋጅቶ ለሚመለከተው የመንግስት ተቋም ገቢ ተደርጎ ክትትል እየተደረገ ባለበት ወቅት አካባቢውን እያለማ የሚገኘው ኢግልስ ሂል የፌዴራል የሜጋ ፕሮጀክት ተወካዮች፣ የወረዳና የክፍለ ከተማ መንግስት አመራሮች በተገኙበት የመስጂዱን ዙሪያ በማጠርና በሰላማዊ መንገድ ለአካባቢው ጀማዓ በማስረከብ መስጂዱ እየተሰገደበት ይገኛል። የአዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት ከከተማው መስተዳደር የሰላምና የጸጥታ ቢሮ አስተዳደር ጋር በጉዳዩ ላይ ሰፊ ውይይት ያደረገ ሲሆን አጥሩ ባለበት ሁኔታ በውይይት ዘላቂ መፍትሄ እንዲሰጥ ከስምምነት ተደርሶ ነበር። ከዚህም በተጨማሪ ረመዳን 27 የአካባቢው ጀማዓ ባዘጋጀው የኢፍጧር ፕሮግራም ላይ የክፍለ ከተማ ዋና ስራ አስፈጻሚ ዶክተር አዲሱ ሻንቆ በአካል በመገኘት የማህበረሰቡን ጥያቄ ለመመለስ እየሰሩ መሆኑን አሳውቀዋል ይላል። ይህ በእንዲህ እንዳለ በሰላማዊ መንገድ በቀን የተገነባውን የመስጂድ አጥር ጨለማን ተገን ተደርጎ ማፍረስና በመስጂዱ ውስጥ የሚገኙ የመስጂድ ኻዲሞችን ማሰር በምንም መመዘኛ ህግ ማስከበር ሊሆን እንደማይችል የአዲስ አበባ መጅሊስ ገልጿል። በመሆኑም ከፍተኛ ምክር ቤቱ ድርጊቱን አጥብቆ ያወግዛል። በመጨረሻም የፌዴራል የሜጋ ፕሮጀክት ተወካዮችና የመንግስት የስራ ኃላፊዎች ባሉበት የተገነባው የመስጂድ አጥር ወደ ነበረበት እንዲመለስ ያለምንም ጥፋት ከመስጂድ የታሰሩ ሰዎች በአስቸኳይ እንዲለቀቁ እናሳስባለን ሲል መጅሊሱ አስታውቋል። ክቡራን ተመልካቾቻችን እንግዲህ ይህንን ድርጊት በተመለከተ ቀደም ሲል የአዲስ አበባ የከፍተኛ ምክር ቤቱ ስራ አስኪያጅም ጭምር ገልጸዋል። ሂደቱንም በተመለከተ ከሚመለከተው አካል ጋር እንደሚነጋገሩ ገልጸዋል። የወረዳው መጅሊስ አመራሮችም በሌሊት ጭምር በመገኘት ሀቂቃ እውነት ለመነገር የወረዳ የመጅሊስ አመራሮችም ጭምር ሊመሰገኑ ይገባቸዋል። ሌሊት 9 ሰዓት ጭምር በመሄድ ነው ጉዳዩን በተመለከተ በቅርበት ሲከታተሉ የነበረው። ቀደም ሲል ከሀሩን ሚዲያም ጋር በላይቭ ቆይታ በማድረግ ስሜታቸውን ሀሳባቸውን ሲገልጹ ቆይተዋል። የአዲስ አበባ መጅሊስም ጉዳዩ ወዲያው እንደተከሰተ ድርጊቱን በማውገዝ ቦታው ላይ ጭምር ስራ አስኪያጁ በአሁኑ ጊዜ ተገኝተው ነው የሚገኙት። እንግዲህ ከአዲስ አበባ መጅሊስ አመራሮችም ጋር በመሆን ሂደቱን በመከታተል ሙስሊሙ ማህበረሰብም በሰላማዊ መንገድ ሂደቱን እንዲከታተልም ጭምር አሳስበዋል። ሀሩን ሚዲያ እንግዲህ በቀጥታ ስርጭት ይህንን ፕሮግራም ለእናንተ ሲያደርስ ቆይቷል ማለት ነው። እኛ ጋር እንግዲህ እኩለ ሌሊት ላይ ነው፣ ስቱዲዮ አይደለሁም እና ላለው እንግዲህ የድምፅም ሆነ የምስል ጥራትም በጣም ትልቅ ይቅርታ እንጠይቃለን። በቤት ሁኜ ነው ይህንን ነገር በቀጥታ ስርጭት አስቸኳይ ለማህበረሰቡ መድረስ ያለበት ስለሆነ በቀጥታ ስርጭት ከቤት ሆኜ ይህንን ያስተላለፍኩላችሁ ስቱዲዮ ስላልሆንኩ ነው። ለዚህም ላለው የድምፅም ሆነ የምስል ጥራት ችግር ይቅርታ እንጠይቃለን። መረጃው አስፈላጊ በመሆኑ ነው። ሀሩን ሚዲያ ወቅታዊ የሆኑ የሙስሊም ጉዳዮችን በቦታው ተገኝቶ ነው ያስተላለፈላችሁ ባልደረባዬ። ሀሩን ሚዲያ ራሱን አጠናክሮ የማህበረሰቡን ጉዳይ
በተመለከተ በሰፊው አሁንም ተጠናክሮ መስራት አለበት። ለዚህም ሀሩን ሚዲያ ሜጋ ፕሮጀክት አዘጋጅቷል። የራሱ ገቢ ማስገኛ ኑሮት ሚዲያው ተጠናክሮ የሙስሊሙን መብት በተመለከተ የሚሰሩ ስራዎችንም ማህበረሰቡን የማንቃት ስራዎችንም መብቱን የማስከበር ሂደትንም በሰፊው እየሰራ ይገኛልና ሚዲያውን በማጠናከር ተጨማሪ የሰው ኃይል ኑሮት በተሻለ ጥራት በተሻለ ቴክኖሎጂ የምንሰራበትን ሂደት መፍጠር ደግሞ ከሁሉም ሙስሊም ማህበረሰብ የሚጠበቅ ኃላፊነት ነው። ለዚህም በተለይ ከሀገር ማዶ የምትገኙ ኮሚኒቲዎችም ሆነ በሀገር ቤት የምትገኙ ባለሀብቶችም ከትንሽ ከትልቁ ኃላፊነታችሁን እንድትወጡ አደራ እንላለን። በእኛ በኩል ቀን ነው ሌሊት ነው ሳንል የሙስሊሙ ጉዳይ በተከሰተበት ቦታ ሁሉ በአካል እየተገኘን በቻልነው ሁሉ ኃላፊነታችን የኡማ አማናችንን እየተወጣን ነው ያለነው። አሁን ላይ ግን ሚዲያው የራሱ የሆነ ትራንስፖርት መኪና እንኳን የለም። ባልደረቦቻችን አገር ቤት ያለው ደህና የሚባል ካሜራ እንኳን የላቸውም። ሚዲያው ሰፊ የሆነ እድገት ያስፈልገዋል። የሙስሊሙን መብት በተመለከተ ሰፊ ብዙ መሰራት ያለባቸው ነገር አለ የሚለውን አጠንክሬ አበክሬ መግለጽ ፈልጋለሁ። እስልምናን አስመልክቶ ያጠለሸው ግለሰብ እስካሁን ድረስ በቁጥጥር ስር አልዋለም። ይህ ባልዋለበት ሁኔታ የጸጥታ ኃይሎች ግን ህጋዊ ሆነን ከ1967 ጀምሮ ህጋዊ ካርታ ያለውን መስጂድ በእንዲህ ያለ መንገድ ማፍረሳቸው ተገቢ አይደለም እንላለን። ፕሮግራማችንን ስለተከታተላችሁ ጀዛኩሙላህ ኸይር እንላለን። እኛ ጋር እንግዲህ እኩለ ሌሊት አልፏል። አገር ቤት ያሉ ባልደረቦቻችን ለነሱ አስረክቤ ሂደቱን እኔ አረፍላለሁ። ባልደረቦቻችን ግን ያሉትን መረጃዎች በሀሩን ሚዲያ የፌስቡክ ገጽ ላይ በዩቲዩብ ቻናላችንም እየተከታተሉ ያሉትን መረጃዎች ወደ እናንተ ያደርሳችኋል። ሀሩን ሚዲያ 24 ሰዓት ለእናንተ የሙስሊሙን ወቅታዊ ጉዳዮች እየተከታተለ የሚያቀርብ የእናንተው ሚዲያ ነው። ፕሮግራማችንን ስለተከታተላችሁ እጅግ አድርገን እናመሰግናለን። ሙስሊሙን ማህበረሰብ መብት በሀገሩ መከበር አለበት እንላለን። ጀዛኩሙላህ ኸይር። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።